ሰው በኳስ ይዝናናል፣ ኳስ እኔ ላይ ይዝናናል። እኔ ምደግፈው ክለብ ዋንጫ ይበላ፣ ምደግፈው ተጫዋች ዋንጫ ይበላ፣ ሁሌ ለቅሶ፣ ሁሌ እየየ ነው በቃ። እኔ ዛሬ በቃ ይታደሉታል እንጂ አይታገሉትም። በቃ ምንም ጦሰን ሮናልዶዬ ጦሰን ስለማይመጥንህ ነው ዋንጫው፣ ለአንተ ስለማይመጥንህ ነው። ይቅርብ ሮናልዶዬ፣ ምንም ማድረግ አይቻልም። እኔ እንደዚህ አዘኛ አላውቅም፣ ግን ምንም ማድረግ አይቻልም። አይ አልናስር አፈር ብሎ አፈር ያስበላችሁ። አሁን እንዴት ነው ከናንተ ጋር ተደምሮ ነው ይሄ ልጅ እየተጫወተ ያለው ከናንተ ጋር? ማን ኧረ በምን ጊዜ ነው እዚህ ክለብ ግን የገባኸው? በምን ጊዜ ነው እዚህ ክለብ የገባኸው? መቃጠል እኮ ነው፣ መንደድ እኮ ነው ማንዬ። እንዴ እኔ የምፈራው ማለት ነው የሊጉን ውድድር እንኳን ማለት ነው አሳልፈው ካልሰጡት ምን አደበሉ። አንተ አዲስ ምዕራፍ የሚጻፍበት ጨዋታ እኮ ነው። ይኸውልህ በአልናስር ታሪክ አዲስ ምዕራፍ የሚጻፍበት ነው። በሮናልዶ ታሪክ አዲስ ምዕራፍ የሚጻፍበት ጨዋታ ነው። ምንም ተጫዋቾቹ ራሱ ተነሳሽነት የላቸውም። ተከላካዮቹም ያፍታቷቸዋል። አሁን የገባው ጎል ያ ኳስ እንደዛ መመታት ነበረበት። ብሎክ መደረግ የማይችል ኳስ ነበረ ማንዬ። እሱ ይገርማል እንዴ ቡድኑ ላይ በቃ ሙሉ ስፕሪት የለም። የዋንጫ ጨዋታ አይመስልም የሚጫወቱት ጨዋታ። አንዳንድ ተጫዋቾች በጣም ይታገላሉ። ገብቷል? እንደነ ጆዋ ፍሊክስ አይነት ተጫዋቾች ማለት። ከዛ ውጪ ጸጥ ለጥ በቃ እነማን ትንሽ ይሻል ብቻ ሚሻሉ የተወሰኑ በጣት የሚቆጠሩ ተጫዋቾች ነው ያሉት። ከዛ ውጪ ግን እኔ የኋላ መስመር ተጫዋቾች ጨጓራ ነው የምትልጡት። ጨጓራ ያ የሚመታ ኳስ አይደለም፣ ተደርበ ልታውጣው የሚገባ ኳስ ነው። ያን ሁሉ ስፔስ ሊሰጠው የሚገባ አልነበረም ለልጁ። ሮናልዶ ግን በምን የተረከፈ ጊዜ እዚህ ክለብ እንደገባ አላውቅም። እኔ የምፈራው የሊግ ውድድሩንም ቀጥ ያሳልፈው እንዳይሰጡበት ነው። የመሬን ነው፣ እሱን ነው መፍራት። በቃ አሁን ተቃጠሉ። ክርስቲያኖ ሲያለቅስ እንደማየት በጣም የሚያስጠላ ነገር የለም ወላሂ። እግር ኳስ ምን ሆኖ ግግም እንዳለበት አላውቅም። እኔ እንጃ አላውቅም። ማሸነፍ ይገባቸው ነበረ ቢሉ እምቢ አላቸው። በቃ ወላሂ በቃ ያቺን ጎል አገቡ። ያያችሁት ሰዎች ታውቃላችሁና በቃ ክርስቲያኖ ሲያለቅስ እንደማየት በጣም የሚደብር ነገር የለም ወላሂ። አረ በቃ ይኸውልህ ጥላላቸው ውጣ። እነዚህ የነተቡ የበከቱ ናቸው እንዳለ ማለት ነው ከአሰልጣኝ እስከ ረሴር ሰበን። አሁን ምንም ማውራት አልፈልግም። ሰከንዳፍ ይሄንን ጨዋታ ቀይራችሁት 2-1 ሚሆን 3-1 ሚሆን ቃል ብዛችሁ ዋንጫ ነው የምፈልገው። ያበቃ 90 ደቂቃ ይለቅና ኧረ በስመ አብ ምንድነው ክሪስ? ምንድነው የተፈጠረበት ያለው? ምንድነው እየተካሄደ ያለው ጋይስ? አሁንም ተሸንፎ ዋንጫውን ተነጠቁ። 1-2 ተሸንፎ ዋንጫውን ተነጠቁ። ጭራሽ ማይገመት ውጤት ነው። ይሁንን ነገርማ አለ። በሰከንድ ውስጥ ዋንጫ ተመጣ፣ ድጋሚ ደግሞ ፋይናል መሸነፍ ልክ አይደለምና አልናስርና ክርስቲያኑም እንደነካችሁ አላውቅም። በስመ አብ ይሄ ልክ አይደለም ጋይስ። ለምንድነው እግር ኳስ በዚህ ልክ ሁለታ ቢስ የምትሆኝው? ለክሪስ እኮ ሁሉም ነገር ይገባል። ሁሉም ነገር ሰጥቶሽ እኮ ላንቺ ይኖር ሰው እኮ ነው። በቃ ክርስቲያኑ ማለት እቤት ውስጥ ያለ ታላቅ ልጅ ነው። ለቤተሰቡ ሲል ምንም ነገር የሚያደርግ ግን እድል ፊቱን ያዞረችበት። እግር ኳስ ምን ነው ለሮናልዶ ሲሆን ቂጥሽን አዙርሽ፣
ለዞም ያን የሚያስጠላ ቂጥሽን እናቴ ትሙት። ኧረ በመድኃኒዓለም እኔ ስሜቴው የማይሆን ነገር ከተናገረው አም ሶሪ ቀድሜ ይናገራሉ። አይ ጨርሼ ነው የመጣሁት ስሜቴነቴ። ግን ሀው ማርያም ለዚህ ሰው እንደዚህ ነው የሚገባው። በቃ ማለት እንደዚህ ለእግር ኳስ እድሜ ልኩን ህይወቱ ሙሉ ለእግር ኳስ ለኖረ ሰው እንደዚህ ነው እግር ኳስ መሆን ያለባት። ዳታድ ጃፓን ውስጥ ምናምን ኦካዛካ ምናምን ይባሉ ቡድን መጥቶ ዋንጫ ሮናልዶን ይቀማል። እነ ፌሊክስ ኮማን ምናምን ነብሮ በጣም ብዙ ኮከቦች ያሏት አልናስር በሜዳው በሪያድ ምናምን ባላውል ፓርክ ምናምን ሀው ማለት የምር አረ ተው እኔ የምር ማመንም እያቃተኝ ነው። እግዚአብሔር ሰው ሮናልዶ ላይ እኮ የሚጨመር የሚቀነስ ምናምን ነገር የለም። ጀስት አሁን ይሄን ዋንጫ ቢያሸንፍ ያው ለጊዜው አሁን ሮናልዶ ደስተኛ ሆኖ ስንመለከተው ምናምን እኛም ኤክሳይትድ ስለምንሆን ነው እንጂ ከዛ ውጭ ምንም የተለየ ነገር ኖሮት እኮ አይደለም። እግዚአብሔር ጀስት አሁን ይሄ እዛ የታደሙት ደጋፊዎች ደስተኛ ስለሚሆኑ ሮናልዶም ጀስት ለነሱ የሆነ ነገር ኮንትሪቢዩት እንዳደረገ ስለሚሰማው እና ክሪስ ደግሞ በትንሽ ነገር የሆነ ደስተኛም ስለሚሆን በዛው ልክ በትንሽ ነገርም ስለሚያዝም ምናምን የሆነ ፈገግ ብሎ እንመለከተዋለን ብለን ነው እንጂ ምንም እኮ የተለየ ነገር ኑሮታል። ምንም ቢያሳካ ማርያምን በሳውዲ ፕሮ ሊግ ክርስቲያኖ ሮናልዶ የሊግ ታይትሉን ቢያሸንፍ የተለየ ነገር ሊኖር ሃው ግን ማለት እንዴት ኤቭሪ ፋይናል ሃው እንደዚህ እንዴት ሊሆን ይችላል? ዳታ ስግጣሉ እኮ በመድኃኒዓለም አሁን የዛሬውን ቲም እነ እሺ ስላልናስር ተጫዋቾች ስላልናስር ሙሉ ቡድን ምናምን ተውት። እዱ ሮናልዶ የሆነ ነገር ኮንትሪቢዩት ካላደረገ አልናስር ማሸነፍ አይችልም። ኦብቪየስሊ ዛሬም እሱ የሆነ ነገር ማድረግ ስላልቻለ ነው። ግን እሱ ባያደርግ እንኳን አሉ እኮ ብዙ ተጫዋቾች። አረ እኔ ማውራትም አልፈልግም። በቃ ለምንድን ነው እግር ኳስ ፍትሃዊ ማትሆነው? በቃ እኔ እግር ኳስ ፍትሃዊ አይደለችም። የምሬን ነው የምላችሁ። እግር ኳስ ፍትሃዊ አይደለችም። አልቻልኩም። ንጉሱ አዝኖ ስታይ ግን በቃ የሆነ ውስጥህን የሚነካው ነገር አለ ታውቃለህ። የሆነ በቃ ከፊቱ ላይ ነው የሚነበበው ያለበት ሁኔታ እንደደበረው ምናምን ስታይ ኧረ ቢስሚላህ ወራኔ እንጃ። ለሶስት ዋንጫ ነበር ሲጫወት የነበረው። ዛሬ ለፍጻሜ ደርሶ ምንም ማድረግ አይቻልም። እንግዲህ ግን በቃ ይሄ ለሱ እኮ ምንም ነው እኮ ትላልቅ ዋንጫዎችን ማሳካት የለመደ ልጅ ነው። ገባህ? ሌጀንድ ነው በቃ ሮናልዶ። ደግሞ የሳውዲውን ፕሮ ሊግ እንደሚያሳካው ግልጽ ነው በቃ። ኧረ ቢስሚላህ እንዴት እንደሚያሳዝን እግር ኳስን መሰናበቻ ጊዜው ላይ ይሄ ሁላ ነገር ለምን እንደሚከሰትበት አይ ዶንት ኖ። ደርሶ ማለት ነው የሮናልዶ ፋን ያልሆናችሁ ራሱ እኔ እንጃ የሆነ ፊሊንጉን ስታዩት ምናምን የምትረዱት ይመስለኛል። ሮናልዶ እኔ በጣም ነው ወዶ ሮናልዶን ከልቤ ማለት ነው። እንደዚህ ሆኖ ሳይ እንዴት እንደሚደብረኝ ምንም ልላችሁ አይደለም። በቃ ምንም ልላችሁ አይደለም። እግር ኳስ ኖት ፌር። አረ ይሄ አልናስር የተባለ ቡድን ግን ከንጉሱ CR7 ጋር ምን አይነት የዋንጫ እርግማን ተረግሞ ነው ግን እንደዚህ የጠመመበት ጋይስ? እንዲ በኤዚያ ቻምፒዮንስ ሊግ 2 የጃፓኑን ጋምባ ኦሳካን በሜዳው አላዋል ስታዲየም በቻምፒዮንስ ሊግ 2 እንግዲህ የፍጻሜ ጨዋታ ነበራቸው። ግን 1-0 በሆነ ውጤት በጨዋታው ላይ እንግዲህ ተሸንፈዋል። የክርስቲያኖ ሮናልዶ አልናስር ከክርስቲያኖ ሮናልዶ ጋር ዳግም አሁንም ለዋንጫ ቀርቦ በድጋሚ ሳያሳካ ቀርቷል። ሐሙስ ይሄ ያለፈው ሺውን በቃ ሲያር በጣም ተበሳጭቶ ነበረ። ጨዋታው ላይ ብዙ ሙከራ ማድረግ ችሎ ነበር፣ አልጠቀምበትም። ግን ሲያር በጣም አዝኖ ቆስሎ በቃ ተማሮ ነው ከሜዳ የወጣው ማለት ነው። በጣም ምንም ሜዳሊያ ሳይቀበል ተጫዋቾችን ሰላም ሳይል ምናምን ቀጥታ ወደ ተነሉ በድጋሚ የገባው ማለት ነው። ኢቭን የአልናስርን ተጫዋቾች አሰልጣኙና ጃኦ ፌሊክስ ነበሩ ወደ መድረኩ ወደ ሜዳሊያው መድረክ ይዟቸው ሲሄዱ የነበረው ማለት ነው። አንበሉ CR7 ተነል ውስጥ መግባቱን አስመልክቶ ማለት ነው። አሁን ሐሙስ ከዳማል ጋር ያላቸው ጨዋታ በጣም ወሳኝነት አለው ጋይስ። የሳውዲ ፕሮ ሊግ ዋንጫን አትሊስት አንዴ እንኳን እንዲያሳካ ያንን ጨዋታ የግድ ማሸነፍ አለባቸው። ያንን ማድረግ የማይችሉ ከሆነ እኔ እንጃ ለክርስቲያኖ ሮናልዶ ከዚህ ቡድን ጋር ምን አይነት ስብራት እንደሚያተርፍ ማለት ነው። ምን ነክቷቸው ነው ቆይ አልናስሮች እንደዚህ የሚሆኑት ግን ጋይስ? አሁንም ሌላ ዋንጫ ፍጻሜ በድጋሚ እሱን ማጡት። በሜዳቸው አላወል ፓርክ ስታዲየም ላይ ነበር የጨዋታ የተከናወነው ማለት ነው። ኤኒዌይ እናንተ ስለ አልናስርና ክርስቲያኖ ሮናልዶ ምን ትላላችሁ? እኔ በጣም እያሳዘነኝ ነው። ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። እኔ ክርስቶስን ነው የምላችሁ ከዚህ በላይ የሮናልዶን እንባ የሮናልዶን ሽንፈት ማየት አልችልም። እመቤቴ እኔ በቃኝ። በቃ ማለት
ዓለም ላይ ያለ የተባለ ዋንጫ ሁላ ጠቅልሎ ማንሳት የሚገባው ልጅ ነው ክርስቶስን እና ከዚህ በኋላ አንድ ቻንስ አለ ሳውዲ ፕሮ ሊግ ላይ። ከዛ በመቀጠል ዓለም ዋንጫው አለ። እኔ ሁለቱም ላይ መቤቴ በቃ ደስተኛ ሲሆን ብቻ ነው ማየት የምፈልገው። ምን አይነት ጠማማ እድል ነው ያለው! በጣም አሳዛኝ ነው። የኤዥያን ሻምፒዮንስ ሊግ እንግዲህ ያው ክርስቲያኖ ብዙ አልተሳተፈበትም እንደምታውቁት። ሰሚፋይናል አካባቢ ነው የገባላቸው። አሲስት አንድ ግሩፕ ስቴጅ ላይ ነበረው፣ አንድ የገባበት ጨዋታ ላይ፣ ሌላኛው ላይ አንድ ምንም ሲያደርግ የወጣበት አለ። አንዱ ጨዋታ ላይ ደግሞ አግብቶላቸዋል ሰሚፋይናል ላይ። ከዛ ውጪ ደግሞ ያው የኛው ላይ ነበር የተጫወተው። እድል ብዙ አላገኘም ክርስቲያኖ። አንድ ነበር አሪፍ እድል ያገኘችው፣ እሱ ወጥቶበታል። እና ደግሞ ከዛ ውጪ ያ ብዙ ነገር አልነበረም። ግን አልናስሮች ያው እዚህም እዛም እያሉ ሲሞክሩ ነበር። ዛሬ በቃ አሉን ብሎ እነዚህ ጃፓኒዞች ምን እንዳስጠነቆሉ አይታወቅም። በቃ አይበልል ሲለው ነው ክርስቲያኖ እንደው ምን እንደሚሻል አላውቅም። ከመናገር ብዙ አልተሳተፈም እንደነገርኳችሁ። ግን ያው ትሮፊ ነውና ደብል አፕ ለማድረግ ጸድ ነበረ፣ አልተሳካም። እንደምታውቁት ደግሞ ዛሬ ጭንቀት ላይ ጭንቀት ሲጨምሩብን አልሂላል አሸንፏል ኔዮ ሜሲንና አሁን ነጥቡ ወደ 2 ነጥብና 3 ጂዲ ጠቧል። ደስ አይል አላሻችሁም? ደስ አይል? ምንም ደስ የሚል ነገር የለው። ይሄ ዋንጫ ላይክ እንደነገርኳችሁ ያን ያህል ትልቅ ነገር ኖሮት አይደለም፣ ግን ቢበላ ደስ የሚል ነበር። ላይክ ገባችሁ ሰብሰብ አድርጎ። ግን ቢሆንስ አልናስር በልቶት አያውቅምና መበላት ነበረበት። ምንም አወራረዱ ጥቅም የለውም። አሁን በጣም ያሳዝናል። በቃ ብቻ ምን እንደምላችሁ ነው ያላቅም። ዲስትሮት አላሻችሁም? እኔ ካሁን አልናስር ያገባል ብዬ ኮንፊደንት ነበርኩ። ግን ሳይ ባየው ቁጥር የሆነ በቃ አላቅም። ቅያሪ ግን ይፈልጋል ብቻ እነ ሳዲዮ ማኔ ምናምን አገልግለዋል አውቃለሁ። ግን ስቲል አዲስ ሰዎች እንደሚያስፈልጉን አልጠራጠርም። ያ አስተካክለን እንመለሳለን ማለት ነው ብዬ አስባለሁ። በጣም ያሳዝናል። ኧረ አንተ ግንብራስ አንተ ሸፋፋ አንድ ሞክራ አይቀርብህም እንዴ? 3-4 ምታባክነው ምንድነው? እየመራ እኮ አይደለም እየተመራ ነው። ወይኔ ለፊሊክስ አሰጣው ለሮናልዶ አሰጣው ብለህ ሹት ብንሸነፍ አለቅም ክርስቶስ ነው። አሁን 1-0 እየተመራን እረፍት ወተናል። ሮናልዶ ለምሳሌ አረ ቋጥሩ ፋሚሊያስ ቋጥሩ። እኔ እግር ኳስ ቋቋለኝ፣ በቃ እግር ኳስ ቋቋለኝ፣ ሰገራ አለኝ እግር ኳስ በቃ። ይህንን ዋንጫ እንኳን ሮናልዶ ይብላን፣ የአውሮፓ የኤሲያ አውሮፓ ሊግ ይብላ። ኧረ በፈጣሪ ስም እንዴ! ምን አይነት ሙጠምጢማም ሾጠቀጥ የሆነ ክለብ ነው ግን አንተ አልናስር የተባለ ክለብ የሆነ ገዝግዛሜት የማይደርስ። ኧረ አሳመመኝ እኮ እንጂ። ኧረ ይህን እንኳን ፍቱን። ኧረ ይህንን እንኳን ኧረ እባካችሁ የዋንጫ እኮ ነው የምትጫወቱ። አልናስር ምንድናችሁ በየአመቱ ማለት ነው ፋይናል እየደረሳችሁ ተባይ ጋምባ በሚባል ቲም ሁሌ የምትጥሩት ምንድናችሁ እንዴ? ቆይ ከዚህ በላይ ምንድነው የምትፈልጉት? ለፍጻሜ ደርሳችሁ እንዲምትገማሙት እናንተ ገማታሞች። 5 ፍጻሜ ከሮናልዶ ጋር ደርሰው ማለት ነው 5 ፍጻሜ ከሮናልዶ ጋር ደርሰው 5 ፍጻሜ ልታወጡ ነው። ይሄ ማይረባ ቲም ያውም እኮ አንኮታኩቷቸው የለም። አልናስር እኮ ማለት ነው ፈርስት ሃፍ የለም እየመራ ነው የሚመስለው 1-0 እየመሩት ማለት ነው። ቀጠቀጡት። ይሄ ማይረባ ቲም እንዴ! በአረብ ሊግ ደግሞ በአረብ ጨዋታ ደግሞ ልቃጠል። ምንድነው የአልናስር ተከላካዮች በብር ነው እንዴ የሚገረፉት እንደዚህ ቅብጥ ያሉት? አረ ዛሬ ደብረኛል ወላሂ ላዚም። ራስ ምታት ሆነብኝ እኮ በራስ ምታት ላይ ደግሞ በእናት ላኢላሃ ኢላህ እንዴ! አረ ዛሬ ከፋኛል ወላሂ። ዛሬ ካልበሉት በጣም ነው የሚደብረኝ። አረ ይቋጠር ሁላችሁ የዛሬውን እሺ እንቶ ይሁን። አልናስር በልጦት በአቅም ግን ክርስቲያኖ ብዙ አልተሳተፈበትም። 1-3-4 ጨዋታ ነው የነካው። ተቀያየሩ ምናምን አላ ሰሚፋይናል ላይ ተነስቶ ነበር አግብቶላቸዋል። ዋናው ነው ጨዋታዎቹ ላይ ዛሬ ነበር ትንሽ የጠመመው። በቃ በረኛው የሆነ ድግምት አስመጥተዋል ጃፓኖች። ይሁንሽ ግን ሊጉ ሐሙስ ነው እንግዲህ የሚጠናቀቀው። ኦልሞስት ደማክ ጋር ጨዋታ አላችሁ በሜዳው ነው። እኔ ምንም አይነት ኤክስኪውዝ እንዳልሰማ ደማክ 2 ነጥብ ነው የሚርቀው ከሬሌጌሽን። ነገር ግን 9 ጎል ጂዲ ዲፈረንስ ስላለ አቻ ብቻ ይበቃል። ደማክ ለአቻ ነው ይመጣ ለዊንም ሊመጣ ይችላል። ብቻ ዋሬቨር አቻ ይበቃል ብላችሁ ራሱ እናንተ እንዳትቀመጡ። አልሂላል ዛሬ አሸንፏል። 2 ነጥብና 3 ጎል ዲፈረንሱ። አይመለከተኝም። የህየ አልሃናም፣ ሲማካን፣ ኮማን፣ ኢኒጎ ማርቲኔዝ፣ ፌሊክስ፣ አንጀሎ ገብርኤል፣ ብሮዞቪች በቃ ሁላችሁ እኔ ቤንቶ አይመለከተኝም። ምንም አይነት ምክንያት አልተቀበል። ምንም አይነት ምክንያት። ክርስቲያኖ 26 ጎል አግብቶላቸዋል ሳውዲ ፕሮ ሊግ ላይ። ከዛ ሙጫ ቲንክ 28 ጂ ምናምን ከዛ በላይ ነው ያላቸው። ፌሊክስም እንደዛው በደንብ አዝንቧል። ግን ያው ፌሊክስ 20 ጎል ላይ ቲንክ ያለው አሲስት ግን ብዙ አለ 10 ብቻ አይመለከተኝም ስላችሁ አይመለከተኝም።
በደንብ የሚችለውን ያቅሙ ሰጥቷቸዋል። አትሊስት ይህን ዴሊቨር ማድረግ አለብን። ደማክ እንደነገርኳችሁ ቀደም 9 ጎል ዲፈረንስ ነው ያለው። አቻው ከመጣ አቻ ብቻ ይበቋል ራሱ ዴሊጌሽን ለመትረፍ። እኔ ግን ለዛ ብለህ እንዳትመጣ ፕሊዝ፣ እንዳትመጡ እባካችሁ። ሐሙስ የምንገናኘው ሊጉን ጨርሰን ተናገረ ነው ጨርሻለሁ። በቃ ክርስቲያኑ ይሁን በቃ እናሳልፍ ይሽ በቃ ወሰን ይሰጥ በእውነት ነው። እኔ እንደ ዛሬ ማለት ነው ሮናልዶ አሳዝኖኝ አያውቅም። ከነዚህ ግመል ጠባቂ ጋር በእናታችሁ ሲያሳዝን። በዚህ ክለብ ትጥላለህ፣ በዚህ በሞተ ክለብ አቻ እንኳን ወጣ ታረጋግጥም። ሲያስጠላ በእናታችሁ። ይሄ ዋንጫ ለሮናልዶም ብሎ ማለት ነው በዚህም በዛም ብሎ ይወስቷል እንጂ ሌላ ክለብ አያነሳውም። ይሄን ማወቅ አለባችሁ። ግን እነዚህ ግመል ጠባቂዎች አይችሉም፣ በቃ አይችሉም። እነዚህ የሚያስጠላ ሽንፈት በጣም የሚቀፍ ጨዋታ። አልናስር ተጫዋቾቹ ተጫዋች አይደሉም፣ ሚሚ ተጫዋች አይደሉም። እንዴት ነው የምታስጠሉት? ሮናልዶ ደግሞ ማለት ነው እኔ በቃ እውነት በአንተ ተስፋ ቆርጬ አላውቅም እስከዛሬ። አሁን ግን እኔ በቃ ያበቃ ይመስለኛል። በጣም አቅቶታል እኮ ኧረ በስመ አብ ወልድ አንድ እንኳን መቅጨት አቃተው። ኧረ ምንድን ነው እየተካሄደ ያለው? ይሄ እድለኝነት ምናምን እንዳትሉኝ፣ እድለኝነት አይደለም። አልቻሉም፣ ተሸነፉ። አሰልጣኙ ራሱ አሰላለፉ በጣም የሚያስጠላው። ለቢስማ ሳይዶ ማኔ በቃ አንተ ገና የሮናልዶ እድሜ ላይ ሳደርስ ያረጀ ተጫዋች አቅቷል። ፌሊክስ ይሻላል ዛሬ ግን ያው ምንም ማድረግ አልቻሉም። ያሳዝናል። ዋናው ቻምፒየንስ ሊግ ሲያቅተው እንግዲህ ክርስቲያኖ ሮናልዶ ቻምፒየንስ ሊግ 2 የሚባለውን ውድድር ተወዳድሮ በማን ነው በጋምባ ኦሳካ ተሸንፈው ፋይናል እንግዲህ ያው ጋምባ ኦሳካዎች በምን ቀን ያስፈረም ነው እያሉ ነው አልናስሮች። በምን ቀን ማን አረ ቢስሚላ አረ ክርስቲያኖ ሮናልዶ ኤግስ ደረቢያ ደቂ ጀቹዳ ጨሩማን ተካው ተውፍት እንጅርቱ በቃ ሆኖቲ አራን ተነስ ጀቹዳ ኤፍኤ ቻምፒየንስ ሊግ 2 ኮሪያ ጀቹዳ ዋንጫ ደቡት እንደ ጅራስ ቻምፒየንስ ሊግ ያመቱ ጉቱ ረቲ ለፋቱ ሮን ጀቹዳ ከኮሪያ ሆኖቲ ደቡት እንዳን ጅራኒ ሲንጃ ተካፍ ዜሮቱ ሞማኒ አረ ይገርኮ አስኮባ ሚላቱን በር ወላሂ ፊታይ ሚትጊዜ ጀኔ ዱብን ወይም ኡባ ሚላቱን ጫር በጣም ነው የሚያሳዝነው። አናማ አንተና ደጋፊ ሜሲ ትገሩ ስለ ሮናልዶ ከነተ ያሰውን እኒ ሜሲ ወሊ ወይም ሜሲ ትቄሱ ምትይስ ንገሪ ከነለፋቴ ምናምን ጀተ ያለ ዋንጫ መፍጥቆቹ እዱ ነበር ፈጭ ሰገሩ ዋንጫ ተኩብቻ ተፈ የማንተና ዋንጫ ሱቲ ፕሮ ሊግ ጀቹዳ ዋንጫ ሰን ታይትሊ ራይሳኒ ተኩፋ ጅራ ተባ ቀባን ከመው ዮቴ ጀቹዳ ዋንጫ ሰንፍሩን ደንዳ ግን ተበሰኑ ሞ ዳፉ ክለምኒሳ ወጂን ቀባን ከገቡ ዴም ጀቹዳ ገቡ ዳፍ ጨራ ተከገባ ተበሰዮ ሞይን ያፍ እኔኒስ ዱዌት ተበታ ተበሰን ጀቹዳ አመገና ሰኑቱ ልፋቴቹ ላይ ሲኒከለ ብቻ ሄዱ ከባዲዳ ሮናልዶ ይገሱ ደረቢያ ደቄ አኒሱማ ተሳካቱፉ አኒ ነገር ተካሳኒፉ አመነሁ አመተሳ ኸይራ ዱማት ጀሹ ጀን ሲኒከለ ሳውዲ ፕሮ ሊግ ኸይሳቦ ዳፍ ጀቹዳ አምበሳ ኸይራ ዱማት ላስት ይር ምናም ጀሹ ጀረኒ ነው ማላለሜ እና ብቻ ሄዱ ነው በፈጭ ሰውላ ክርስቲያኖ ልክ የመጨረሻው ጎል ሲገባ ያሳየው የፊት ሪአክሽን ይሄ ነው ወላሂ ይሄ ነው በቃ ልክ ጨዋታውም እንዳለቀ ምንም ሳያደርግ ነበር ቀጥታ ወደ መልበሻ ክፍል የገባው እና አልናስር ቀጣዩን ጨዋታ የግድ ማሸነፍ አለበት ካልሆነ ማለት ነው ያኛው ቀሪ ጨዋታ አለው በቃ አለቀ በፈጣሪ በቃ ቀጣዩን አረ ሰዎች ምን ሳምንት ነው ግን ለሮናልዶ በአንድ ሳምንት 2 ዋንጫ አጣ። ባለፈው እንደምታውቁት የሳውዲ ፕሮ ሊጉ ላይ የማይገባ ኳስ በበረኛው ውስጥ ተሳስቶ አንድ እኩል ወጡ። ያው እሱን አጣ ይባላል። ነገር ግን ዛሬ በኤዥያን ቻምፒየንስ ሊግ 2 በፍጻሜ ጨዋታ እንግዲህ ተሸንፏል 1-0። ያው የሳውዲ ፕሮ ሊጉን አጣ ይባላል። ነገር ግን ዋናው ቋሚ ቁም ነገሩ ለሮናልዶ ማለት ነው የሳውዲ ፕሮ ሊግ ነው። በዚህ አመት መብላት ያለበት እሱ እንደምንም ብሎ መብላት ይችላል። ነገር ግን ያው እንደምትመለከቱ ኤዥያን ቻምፒየንስ ሊግ 2 በጋምባ ኦሳካ 1-0 ተሸንፎ እንግዲህ 29ኛው ደቂቃ ላይ ገብቶባቸው ማለት ነው ይሄን ዋንጫ ማጣት ችሏል አልናስር። ኤዥያን ቻምፒየንስ ሊግ 2 ማለት ኤዥያን ቻምፒየንስ ሊግ ኤሊት የሚባል አለ ዋናው ማለት ነው። ከዛ በኋላ ከሱ ስር ነው የዩሮፓ ሊግና እንደ ቻምፒየንስ ሊግ ነገር ነው። ያው አልናስር ሳውዲ ፕሮ ሊጉን ይበላል። አቻ አለመሸነፍ ነው ከዚህ በኋላ በቃ ያለበት። ብቻ እንግዲህ የሮናልዶ ደጋፊዎች አይዞን እንግዲህ ያው ማየት ነው በቀጣይ የሚሆነው ነገር።
ክርስቲያኖ ሮናልዶ ምን አይነት እድለቢስ ተጫዋች ነው የሆነው ጋይስ። በተለይ ሪያል ማድሪድ ለቆ ከሄደ በኋላ ዋንጫዎች ርቀውታል ማለት ይቻላል። ዛሬም እንግዲህ በኤዥያን ቻምፒዮንስ ሊግ 2 ፍጻሜ ደርሶ በቀላሉ ጋምባ ኦሳካን አሸንፎ ዋንጫውን ያነሳል ተብሎ ሲጠበቅ 1-2 በሆነ ጠባብ ውጤት እንግዲህ አልናስር ተሸንፎ ክርስቲያኖ ሮናልዶም እንግዲህ ዋንጫውን አጥቷል ማለት ነው። ዘንድሮ እንግዲህ ለሶስትዮሽ ዋንጫ ሲጠበቅ የነበረው ሮናልዶ አሁን ሁለቱን ዋንጫ ተነጥቆ በመጨረሻም የሳውዲ ሊግ ብቻ ቀርቶ ጨዋታውም ላይ እንግዲህ ክርስቲያኖ ሮናልዶ ከዳኛው ፍርድ ጋር በተያያዘ በርካታ ትችቶችን ሲያሰማ ነበረ። ነገር ግን በስተመጨረሻ አልናስር ዋንጫውን ሊያጣ ግድ ሆኗል ማለት ነው። አሁን አልናስሮች በእጃቸው ላይ አንድ ዋንጫ ብቻ ቀርቷቸዋል። አልሂላል በነገራችን ላይ ዛሬ አሸንፏል። ስለዚህ አልናስር የሳውዲንም ዋንጫ ለማሸነፍ ከፈለገ የመጨረሻ ጨዋታውን የማሸነፍ ግዴታ ይኖርበታል ማለት ነው። ታዲያ ክርስቲያኖ ሮናልዶ አንዱን ዋንጫ ያሳካል ወይስ ያለምንም ዋንጫ ያጠናቀቃል የሚለው የሚጠበቅ ነው። Justice for Ronaldo. Justice for Ronaldo. Justice for Ronaldo. It's okay. It's okay. It's okay. It's okay. It's okay. It's okay. How low can you go? Who is the person that caused this man? This is not normal again. Justice for Ronaldo. Free Ronaldo alone. It's okay. I don't know who Ronaldo offended. It's okay. Leave this man alone. This is a cause. You are losing to a second division of Japanese league. Anime sellers, part-time plumbers, people that will go and finish, they will finish this work and go and finish constructing Honda cars in Japan. They're the one that is beating you in the final. Who caused Ronaldo that you... See, I don't care whether you're a Ronaldo hater or a Ronaldo lover. You cannot tell me you don't feel bad for this guy. No matter how much you hate it, you hate him. Just how many days ago, you are winning the Saudi Pro League. Defend for 1 more second. Miraculously bent to make the biggest blunder of all time. You now come to today again. In the Asian Champions League 2, the Europa League of Asia. This is not their Champions League. Al-Hilal have already won that one. The second division. You get to the final and you bottle it. Justice for Ronaldo. Justice for Ronaldo. Please release him from the course. Please, I'm on my knees. I'm begging you today. On behalf of Cristiano Alvaro dos Santos, anything he did in this life, forgive him. It's okay, forgive him. Forgive him. This is not normal again, no. It is not. They're not playing in the first division of Tokyo. I've been waiting without their league. Gamba Osaka. Gamba, name will be like password. I cannot believe it. I don't even know where to start from. This is the kind of game that I was just watching. Please, there are some things I've gotten the stage in my life where I know what is normal. I know what is spiritual. This is spiritual. Please, if you're a Ronaldo fan, better people should gather. Go to mountain tomorrow. All of you should go to church. Go and start praying because on Wednesday, I'm not putting him past Al-Nassr again to lose to that Damascus FC and bottle the league. There is a curse on your man. He is cursed to not win the league in Saudi. Go and pray. Because me, I'm fighting for his right. Justice for Ronaldo. Georgina, please hold this man tight this night. Ha! Honestly, even as a Messi fan, I'm genuinely feeling bad for Ronaldo for the amount of trophies he has bottled. It's what I would say if I was not there when you people were making fun of Messi. Cristiano Ronaldo is the greatest loser of all time. And I'm not even hating on him. This is just fact. In fact, this is a title that he worked very hard to earn. 2022, lost the Saudi Pro League. 2024, lost the Saudi Pro League. 2025, lost the Saudi Pro League. 2023, lost the King's Cup. 2024, lost the King's Cup. 2025, lost the King's Cup. 2026, lost the King's Cup. 2022, lost the Super Cup. Lost it in 2023, lost it in 2024, lost it in 2025. 2024, lost the Champions League. 2025, lost the Asian Champions League. And now, 2026, they took them to the second division. The second division of the Asian Champions League. And he has somehow managed to lose it. Al-Nassr has spent over $2.5 billion on this guy. Both on his salary, both on his teammates, salary. Even they've gone around
the world and brought the best coaches for him. Even they took the coach that was winning everything for Al Hilal and gave it to him, and he still cannot win. I don't even give me that nonsense of his teammates are letting him down. No, he's the one letting his teammates down. Today, he dropped another stink. I mean, look at these guys. These are the faces of the board of directors in Al Nassr. Do you genuinely, does this guys look that they're happy? Does this look that they are enjoying their investment? The most painful part for me is that me and my telling people, we carry this guy to get GA for this match. We BT say, now final, he go finally turn up, but he don't turn up. This guy bear all of us. Shall click that link my bell right now to join my telly because I collect for the hand. Even though say Ronaldo let us down today, the way they always let down in fans for the past 5 years, we go still come back. You know, go on miss out. And if it tells you actions can be completed, don't worry. Click that 3 dots at the top and then you click on open the browser. That's it. Leave the football before the football leaves you. Football has left Cristiano Ronaldo. Ronaldo just lost yet again another final, and this one has to be the most embarrassing one. Ronaldo been at Al Nassr for like 4 seasons now, and he has yet to win them an official trophy. And today was the day that was supposed to change. They made it through the Asian Europa League final, and that was expected very easily because Al Nassr has like a $500 million squad, and they made it to the final and they played against Gamba Osaka, which is a Japanese team ranked 600 and something in the world. Al Nassr and Ronaldo was supposed to make light work of this team. To my biggest surprise, they lost. Yes, ladies and gentlemen, Ronaldo will not be lifting a trophy today. But you know, things happen, right? Like every legend, even Messi has lost trophies and finals before. But it's the performance. Look at Ronaldo. Ronaldo is literally the worst player on his squad. Everybody had a better rating in this game than Cristiano Ronaldo. Listen, in life, you either die a hero or live long enough to become a villain yourself. Right now, Cristiano Ronaldo is the villain. And he's hurting his legacy because the new generation, when they're watching this, they're like, bro, this guy's supposed to be some people's goats. Are they normal? Because when you watch him, he get a pass, the ball doesn't stick, you see him on the ground, he can't dribble, his shots are most of the time off target, not a penalty or tapping, you don't see him. How do people enjoy this? I don't know. Please give this man a trophy, man. Please give this man, at this point it's becoming painful to watch. I want him to win, please. The Saudi Pro League is still available. He needs to get that. It's becoming embarrassing. Give him something. I wasn't even supposed to watch this game. I was on my way to go get food and I saw, like, you know, on Fort Mob that day was losing. I'm like, hold on, let me turn this on. And I started watching. I'm like, bro, this is pathetic. But let me know in the comments what you think about this. Maybe he just had a bad day and he's still the greatest player of all time according to you guys. I'll catch you later for another video. Peace. In 4 years, Cristiano Ronaldo has won 0 trophies at Al Nassr, whereas Lionel Messi, in half the amount of time, has won 4 more trophies. He's just bottled yet another trophy at Al Nassr. Just look at how washed he is. Look at the chances that his teammates are creating for him, and how he fluffs his line. He's actually so washed. But Ronaldo fans love to bring up this quote from Sir Alex Ferguson saying that Messi is a system player. He only can play for Barcelona, and Ronaldo, if he played for any team in the world, he could win trophies, score hat-trick. Then please explain this stat to me. Lionel Messi went to Inter Miami, the worst team in the MLS, won 4 trophies with them, whilst Ronaldo went to one of the best teams in the Saudi Pro League, Al Nassr, and still has yet to win a trophy for them. Bro, just look at how he was trying to aura farm before the game, looking at the trophy. Bro, you're not that guy, trust me. But I am telling you guys right now, this World Cup coming up is actually going to diminish Ronaldo's legacy, because everybody is going to remember the last thing he did in his career, and it is going to be this, unfortunately for him.